የአቡኪ አስረኛ ሚስት ብሆን በሰላም መኖር ይመስለኛል። አቡኪ ላይ ያለው መንፈስ ግን ካልም ነው። ያከብራል፣ ራሱን ያከብራል፣ ትዳሩን ያከብራል። ከልክ ያለፈ ፍቅር መጥፎ ነው። ትክክለኛ ፍቅር፣ እውነተኛ ወዳጅነት ጥቅም ላይ መሰረት ነው። ጀግና ማለት ታግሎ ያሸነፈ ሳይሆን በከባድ ፈተናዎች ጊዜ ራሱን መቆጣጠር የሚችል ስሜቱን የሚይዝ ሰው ነው። አሸናፊ ሰው ጀግና ሰው ያለው ይላል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደ ሪአክሽን ቤተሰቦች እንዴት ናችሁልን? ዛሬ አዲስ ቪዲዮ መጥቻለሁ። እንግዲህ ለዛሬ ጀላችሁ የመጣሁት ቪዲዮ እጅግ በጣም አነጋጋሪ የሆነ ቪዲዮ ነው። የዘመድኩን ብቸኛ ሚስት ከመሆን የኡስታዝ አቡበከር አስረኛ ሚስት መሆን እመርጣለሁ ብላ አንዲት ክርስቲያን ወገናችን እንግዲህ ቪዲዮ ለቃለችና እሱ ቪዲዮ እስከ መጨረሻው ድረስ የምትከታተሉ ከሆነ የምታዩት የሚሆነው ሌሎች ምርጥና አስተማሪ ቪዲዮዎች አሉ። ታዲያ ቪዲዮ እንደተለመደው ሁላችሁም ላይክ በማድረግ እንድትጀምሩ ጋብዛለሁ። ይህ ቪዲዮ እንዲዳረስ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ደግሞ ሰብስክራይብ ማድረግ አይረሳ። የፕሮግራማችን ስፖንሰር ኢትዮ ሳዳት አረቢያን መጅሊስና ፈርኒቸር ነው። በኢትዮ ሳዳት አረቢያን መጅሊስና ፈርኒቸር ጥራታቸውን የጠበቁ የፈርኒቸር ውጤቶች እንዲሁም ውብ አረቢያን መጅሊሶችን ያገኛሉ። ይጎብኙን ይሉናል። በቀጥታ ወደ ቪዲዮ ከልክ ያለፈ ፍቅር መጥፎ ነው። ከልክ ያለፈም ጥላቻ እንደዚሁ መጥፎ ነው። በእነዚህ ሁለት ነገራቶች ነብዩላህ ዩሱፍ አለይሂ ሰላም ተፈትነዋል። ወንድሞቻቸው በነብዩላህ ዩሱፍ አለይሂ ሰላም ላይ የነበራቸው ልክ ያለፈ ጥላቻ እነሱን ጉድጓድ ውስጥ እንዲጨምሯቸው አድርጓቸዋል። በነብዩላህ ዩሱፍ ላይ የነበረ ደግሞ ልክ ያለፈ ፍቅር በኋላ ላይ ወደ እስር ቤት እንዲጣሉ አድርጓቸዋል። ጠብዓን የሰው ልጅ አንድን ሰው ሲወድ ወይም ሲጠላ በፍቃዱ ላይሆን ይችላል፣ ፈቅዶ ላይሆን ይችላል። ላኪን ደግሞ ስንወድም ስንጠላም ደግሞ በአድል በገደብ እንዲሆን ደግሞ ታዘናል። የምትወደው ሰው መጥፎ ስራ ከሰራ በኋላ አንተ ስለምትወደው ብቻ ብለህ የሰራውን መጥፎ ስራ እንደ ጥሩ መቁጠር የለብህም። የምትጠላው ሰውም እንደዛው የሚሰራውን ጥሩ ስራ ስለምትጠላው ብቻ ብለህ የሚሰራውን ስራ እንደ መጥፎ ስራ ማየት የለብህም። ፍትሃዊ ሁን፣ ፍርድህን በትክክለኛ ቦታ ላይ አኑረው። ፊያማኒላህ። አላሁ አክበር። እጅግ በጣም የሚያምር ንግግር ነው። ከልክ ያለፈ ፍቅር እንዲሁም ከልክ ያለፈ ጥላቻ ጥሩ አይደለም። ባላንስ ልናደርገው ይገባል። አንድ ሰው ምናልባት በተግባሩ ሊሆን ይችላል፣ በተለያየ አይነት ምግባሩ ላይመቸን ይችላል። እጅግ በጣም ከልክ ያለፈ ጥላቻ ለሱ ልናሳይ አይገባም፣ ሊኖረን አይገባም። እንዲሁም ደግሞ አንድ ሰው በስነ ምግባሩ እጅግ በጣም ልንወደው እንችላለን። ከልክ ያለፈ ፍቅር፣ ከልክ ያለፈ መውደድ ደግሞ ጥሩ አይደለም እና ስለዚህ ባላንስ ብናደርገው ለእኛም ይጠቅመናል ብዬ አስባለሁ። ትክክለኛ ፍቅር፣ እውነተኛ ወዳጅነት ጥቅም ላይ መሰረት ነው። ጥቅም አለመኖሩም ያንን ግንኙነት አያፈርሰውም አያበላሸውም ይላሉ ኢብኑ ሒባን ረደቱል ዑቀላ በሚለው ኪታባቸው ላይ። ወዳጄ የሆኑ ሰዎች የሉም ምንም ቢያደርጉልን የፈለጉትን ነገር ቢያደርጉ ዱንያን እጃችን ላይ ቢያስቀምጡ እንኳን ልባችን የማይቀበላቸው የማይወዳቸው ሰዎች የሉም። አንዳንድ ሰዎች ደግሞ አሉ ለልብ በጣም ቅርብ የሆኑ ምንም ቢያደርጉ ምንም ቢፈጽሙብን በመጋዝ እንኳን ቢገዘግዙን ለነሱ ያለን ፍቅራችን መቼም አይቀንስም። ሁሌም ለነሱ ያለን ውዴታችን ይጨምራል እንጂ አይቀንስም። የአላህ ስራ እንግዲህ እንዲህ ነው። ለልብ ለየት ያለ ሚስጥርን ሰጥቶታል። ብዙ የማይገለጹ ስሜቶች አሉ። ብዙ ትርጉም የማናገኝላቸው ልባችን ላይ ያሉ ብዙ አይነት ስሜቶች አሉ። ይህ ሁሉ የአላህ ስራ ነው። አልሐምዱሊላህ አላህ መልካም ልብ ስለሰጠን የሚወደድ ልብ ስለሰጠን አላህን እናመስግነው። መወደድ የአላህ ተባረከ ወተዓላ ትልቅ ስጦታ ነው። ልብ ሲወድ ንጹህ ይሆናል። ልብ ሲወድ መልካምን ያስባል። የሚወደድ ልብ ለሰጣችሁ ሰዎች አላህን አመስግኑ። ከአላህ የሚገኝ ትልቅ ስጦታ ነውና አላህ ያስደሰታችሁ። አሚን። አላህ ሱብሓነሁ ወተዓላ ወዳጅ አፍቃሪ የሆነ ልብ ይስጠን። ምክንያቱም ንጹህ የሆነ ልብ ስለሆነ ማለት ነው። እውነት ነው። ከተናገረው ውስጥ እጅግ በጣም የገረመኝ እኔ በህይወቴ ውስጥ ስላለ ነው። የፈለገ ነገር ቢያስቀይመኝ የፈለገ ነገር ቢያደርገኝ በጣም የምወደው ጓደኞች አሉኝ። የፈለገ ነገር ቢያደርጉኝ ምንም በቃ ቂም ማልይዘባቸው አይነት አለ አይደለም። ተመልሰው አስቀይመኝ ተመልሰው ቢመጡ የምቀበላቸው አይነት ሰዎች አሉ። በእርግጠኝነት ይህን ቪዲዮ የምትከታተሉ እናንተም ጋር ይኖራሉ ብዬ አስባለሁ። ልክ እንደዚሁ ደግሞ ምንም በቃ መልካም ሊውልልን ቢሞክር እንኳን ያን ያህል ኮንፈርት ምቾት የማይሰጠን ሰዎች አሉና እጅግ በጣም ይገርማል። የአላህ ሱብሓነሁ ወተዓላ አፈጣጠር ሱብሓነላህ ብለን ማለፍ ነው። የዱንያ ጉዳይም ቢሆን መሸከም የማትችለውን ነገር አትመኝ። አንዴ ታላቁ ነቢዩላህ ሱለይማን ዓለይሂ ሰላም
በንፋስ ሆነው በምንጣፋቸው ላይ እየበረሩ እያለ ከነ ወታደራቸው ነበርና የሚጓዙት በአንድ ምንጣፍ ላይ ሆነው አላህ የሰጣቸው ትልቅ ሙዕጂዛ ነው። አንድ ገበሬ ሲበሩ ተመለከታቸውና አላሁ ተዓላ ለዳውድ ቤተሰቦች ምን ያማረ የሆነ ስልጣን ነው የሰጣቸው አለ። ነብዩላህ ሱለይማን ማለት የነብዩላህ ዳውድ ልጅ ናቸውና ይዛኔ ንፋስ የሰውየውን ወሬ አምጥታ ለሰይድና ሱለይማን አሰማቻቸው። እሳቸውም ከነ ወታደራቸው ጋር ከነ ምንጣፋቸው ወረዱና እንዲህ አሉት፣ እኔ ንግግርህን ሰምቼ ነው ወደ አንተ የመጣሁት። የማትችለውን ነገር መሸከም የማትችለውን ነገር አትመኝ። አንዲት አላህ ካንተ የሚቀበላት ተስቢህ ዱንያና ዱንያ ከያዘችው ነገር በሙሉ የተሻለ ነው አሉት። እናም የዱንያ ነገራቶችን ኒዕማዎችን ስንመለከት እነዛን ነገራቶች እየተመኘን ጊዜያችንን ከማሳለፍ ይልቅ ዱንያም ከያዘችው የበለጠ የተሻለ የሆኑ ነገራቶችን በመስራት እናሳልፍ። አንዲት ተስቢህ ሱብሃንአላህ ዱንያና ዱንያ ከያዘችው ነገር በሙሉ የተሻለ ነው። አጃኢብ ነው። አንዲት ተስቢህ ሱብሃንአላህ ማለት እንግዲህ ዱንያ ላይ ካሉት ነገሮች በሙሉ የሚበልጥ ከሆነ ምን እንጠብቃለን? ሱብሃንአላህ ወልሐምዱሊላህ ወላ ኢላሃ ኢላላህ አላሁ አክበር ሰለዋት ሊሆን ይችላል፣ የተለያዩ ዚክሮች ኢስቲግፋር ሊሆን ይችላል። እነዚህ ነገር ማድረግ ለዱንያም ለአኺራም ይጠቅመናል። የሚገርመን ኢስቲግፋር ባደረግን ቁጥር አላህ ሱብሓነሁ ወተዓላ ሪዝቅ ይሰጠናል። ሰለዋት ባደረግን ቁጥር አላህ ሱብሓነሁ ወተዓላ ከውስጣችን ያለውን ጭንቀት ያስወግድልናል። ነገር ግን የኛ ችግር ምንድነው? እነዚህ ዚክሮች ላይ አላህን ማውሳትን እንዘነጋና ከመጠን በላይ የተጋነነ ምኞት እንመኛለን። አንመኝ ማለት አይደለም፣ ችግር የለውም፣ መመኘቱ ጥሩ ነው ሰበብ እያደረስን ሲሆን፣ ነገር ግን የተጋነነ ከመጠን በላይ ልንሸከመው ማንችለው አይነት ምኞት መመኘት ደግሞ ተገቢ አይደለም። ይልቁኑ ከዛ ይልቅ ተስቢህ ማድረግ ሰለዋት ማድረግ እጅግ በጣም ለዱንያም ለአኺራም ጠቃሚ ነው። ወንድነት ወንዳምነት ተብሎ የምናሳድግበትስ መንገድ የምናሳያቸውስ የምንመክራቸውስ ነገር ትክክል ነው ወይ? አካሄዳችንስ ልክ ነው ወይ? ብዙ ወንዶች ልጆች የሚያድጉበት መንገድ ስለምናውቅ በየቤታችን ማለት ነው። አዎ እንግዲህ እሱ ላይ የኛ እይታ ይወስነዋል ብዬ አምናለሁ። እንደ ማህበረሰብ መቼም የመልካምነት ዴፊኒሽን አብዛኞቻችን በጋራ የምንስማማባቸው በተለይ ደግሞ እንዳልኩት የእምነት ሰው ተብለን ወይም ደግሞ ማህበረሰብ አማኝ የሆነ ማህበረሰብ ስትኖሪ ሰዎች መልካምነት ሊገለጽ የሚችልባቸው ባህሪያቶች ምናምን አለ። እንደ ማህበረሰብ አሁን ይሄ ወንድነትን ሲፈልጉ ባገነንነት ሲፈልጉ እንደዚህ እሱ እኮ ወንድ ነው። ምናልባት እንግዲህ አንቺ ምዛው ወሎ ነሽና እዛ አካባቢ ታውቂያለሽ፣ ድሮ ወደ ሰሜን አካባቢ የማይማታ ባል አይደለም ይባላል። የማይደበድብ ባል ምን ወንድ ነው እሱ ምን ባል ነው ይባላልና እንትን አይደለም በፍጹም። ይሄ ከወንድነት ማንነት ጋር የሚገናኝ ነገር አይደለም። ይሄ አሸናፊነት ስነ ልቦና ወይም ደግሞ ይሄ የጥንካሬ ስነ ልቦና ማለት ጉልበትን በማሳየት ኃይልን በመጠቀም የሆነ ከሌሎች በላይ በየትም አይነት መልኩ ሆኖ ከታች ያሉትን ወይም ከሱ በታች ያሉትን ሰዎች በማስጨነቅና በማስፈራራት የሚመጣ እንትን አይደለም። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አንድ አባባል አላቸው። ጀግና ማለት ታግሎ ያሸነፈ ሳይሆን በከባድ ፈተናዎች ጊዜ ራሱን መቆጣጠር የሚችል ስሜቱን የሚይዝ ሰው ነው ይላል። አሸናፊ ሰው ጀግና ሰው ያ ነው ይላል። የሚያስቆጣ ነገር ብዙ ነገር የሚያበላሽ ነገር ስሜት ሲመጣበት ያን ጊዜ ስሜቱን ተቆጣጥሮ ከጥፋት ራሱንም ሌላውንም መጠበቅ የሚችል ሰው። የመልካም ቤተሰብ ሞዴልነት ወሳኝ ነው ብለን ስናነሳ ያንን ማየት ያለብን አብረን ነገር አለ። ልጆቹን ቤት ውስጥ እንደነከሌ ሆነ እነከሌን አታያቸው እነከሌ ልጆች እንዴት እንደሚሆኑ አንተ እዚህ ተኝተህ አንተ እንደዚህ ሆነ ካልሰረክ የሚባል ልጅ ሊኖር ይችላል። ወይ እንደነከሌ ከየትም ሆነህ እንደዚህ ሆነህ መባል እንደዚህ አይነት ስሜቶችን በልጆቻችን ላይ የምንፈጥረው ወይም ደግሞ አእምሮአቸው ላይ እንዲያድግ የምናደርገው አእምሮአቸው ላይ በልጆቻቸው አእምሮ ውስጥ የሚቀረጹ ነገሮች። ለዚህ ነው ዕውቀትን ግንዛቤን ልጆች ላይ ከልጅነታቸው ዕውቀትን ማስያዝ ድንጋይ ላይ እንደመቅረጽ ነው የሚባለው። ሰው እድሜው ሲገፋ ዕውቀትን ሲይዝ አሸዋ ላይ እንደተጻፈ ነገር ነው። ውሃ ሲመጣ ይዞት ይሄዳል፣ ይጠፋል። በልጅነት የሚያዙ ነገሮች አእምሮ ላይ እየታተሙ ነው የሚሄዱት፣ ጭንቅላታችን ውስጥ እየገቡ ነው የሚሄዱት፣ በደንብ እንይዛቸዋል። ለዛ ነው ልጆች መስማት ያለባቸው ነገሮች በጊዜያቸው እንዲሰሙ እንዲያውቁ ልናደርጋቸው ነው።
አጃኢብ ኡስታዝ አቡበክር አህመድ እንግዲህ ሲናገር አንደበቱ እጅግ በጣም ጣፋጭ ነው። የሚናገራቸው ከአፉ የሚወጡ ነገሮች በሙሉ በቀጥታ ልብን ማናገር የሚችሉ ናቸውና ኡስታዝ አቡበክር አህመድ አላህ ይጠብቀ። እውነት ነው። አንድ ሰው ጀግና የሚባለው እንግዲህ በንዴቱ ሰዓት ስሜቱን መቆጣጠር ሲችል ነው። አላህ እንደዛ አይነት ጀግና ያደርገን። በንዴታችን ሰዓት በጣም ጥሩ ባልሆንበት ሰዓት ንዴታችንን ስሜታችንን የምንቆጣጠር ባሪያ አላህ ያደርገን። አሁን ወስዳችሁ ወደ መጨረሻው ቪዲዮ ነው። ይህ ቪዲዮ እንግዲህ እጅግ በጣም አነጋጋሪ ቪዲዮ ነው። የዘመድኩን አንደኛ ሚስት ከመሆን የኡስታዝ አቡበክር አህመድ 10ኛ ሚስት በሆነ እመርጣለሁ ብላለች። ቪዲዮን እንመልከትና ከዚያ ራሳችን ሐሳብ አስተያየት እንሰጥበታለን። ዘመድኩን ብቸኛ ሚስት ከመሆን የአቡኪ 10ኛ ሚስት ብሆን በሰላም መኖር ይመስለኛል። እንደው እግዚአብሔር መጥቶ በቃ መቅደስ የመጨረሻሽ በቃ ህይወትሽ ፍጻሜ እንዲህ ነው የሚሆነው ከሁለቱ አንዱ ምረጪ ከመባል ከተባልኩኝ የዘመድኩን ብቸኛ ሚስት ከመሆን የአቡኪ 10ኛ ሚስት ብሆን በሰላም መኖር ይመስለኛል። ዘመድኩን ላይ ያለው መንፈስ እንደምታውቁው ነው፣ እብድ መንፈስ ነው። ያስጮሃል፣ ህዝብን ያባላል፣ ሀገር ይበጠብጣል፣ ያሸብራል። አቡኪ ላይ ያለው መንፈስ ግን ካልም ነው፣ ያከብራል፣ ራሱን ያከብራል፣ ትዳሩን ያከብራል። ጸጥ ያለ መንፈስ ነው። ይህ በብጥብጥ ማያምን መንፈስ ነውና የአቡኪ 10ኛ ሚስት ብሆን በሰላም መኖር ይመስለኛል ብዬ ነው ማምነው ነኝ። የዘመድኩን ብቸኛ የተከበረች ብርቋ ሚስቱ ከመሆን የአቡኪ 10ኛ ሚስት ብሆን በሰላም መኖር ይመስለኛል። እንግዲህ ሐሳቧን ገልጻለች። ከምክንያት ጋር ዝም ብለው በደፈና ሳይሆን ከምክንያት ጋር ነው የገለጸችው። ኡስታዝ አቡበክር አህመድ እንግዲህ እንደምታውቁት እጅግ በጣም የተረጋጋ ጭራሽ የተጣሉትን የሚያስታርቅ ሁሌም ስለ ሰላም የሚሰብክ ሰው ነው። እንግዲህ ኡስታዝ ስለሆነ አለ ኡስታዝ አቡበክር አህመድ ማንኛውም እንግዲህ ነን ሙስሊም ነች፣ እሷ ትመሰክርለታለች። ያው ያኛው ዘመዴን ደግሞ ታውቁታላችሁ እንግዲህ ምን አይነት ሰው እንደሆነና አላህ ሱብሓነሁ ወተዓላ ኡስታዝ አቡበክር አህመድን ይጠብቅልን ማለት የምፈልገው እንግዲህ መልካም ስነ ምግባር ምን ያህል ዳዕዋ እንደሚያደርግ በዚህ ቪዲዮ የተመለከትን ይመስለኛል። የኡስታዝ አቡበክር አህመድ ኢንተርቪው በሚጠየቅበት ሰዓት የሚሰጣቸው ኢንተርቪዎች የሚያሳያቸው ስነ ምግባሮች ትልቅ ዳዕዋ መሆን ችሏሉ ብዬ አስባለሁ። ምክንያቱም እዚህ ጥግ ድረስ ነው ይህች ወገናችን የሄደችው። ምናልባትም እሷ ተናገረችው እንጂ በርካታ ነን ሙስሊሞች ወይንም ክርስቲያኑን ወገኖች ለኡስታዝ አቡበክር አህመድ ትልቅ ቦታ አላቸው። ለኔም በቅርበት እንግዲህ የሚያውቁኝ ሰዎች ብዙዎች ይነግሩኛል ኡስታዝ አቡበክር አህመድን፣ ኡስታዝ ኑሩ ቱርኪን በጣም እንደሚወዷቸው ይነግሩናልና ኡስታዞቻችንን አላህ ይጠብቅልን፣ የሚረብሹትን ደግሞ አላህ ሱብሓነሁ ወተዓላ አደብ ያስይዝልን፣ ሂዳያ ይስጣቸው ነው ማለት ተፈልገው። ለማንኛውም ለዛሬ ይዤላችሁ የመጣሁት ቪዲዮ ይህን ይመስል ነበረ። ቪዲዮን ከወዳችሁ እንደተለመደ ሁላችሁም ላይክ አድርጉ፣ ይህ ቪዲዮ እንዲዳረስ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ደግሞ ሰብስክራይብ ማድረግ አይረሳ። ኢንሻአላህ በቀጣይ በአዲስ በቆንጆ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ኢትዮ ሳዳት አረቢያን መጅሊስ ጥራትና ጥንካሬን ለደንበኞቹ ይመርጣል። ለአዲስ ጎጆ ወጪ ሙሽሮች ታላቅ ቅናሽ አድርጎ እየጠበቃችሁ ነው። አብሮነታችሁና ፍቅራችሁ ያማረ እንዲሆን እየተመኘን ለሳሎናችሁ ውበት መጅሊስ ምንጣፍና መጋረጃ ከልዩ መስተንግዶ ጋር አቅርበናል። ከአረቢያን መጅሊስ በተጨማሪ የፈርኒቸር ውጤቶች፣ ዘመናዊ አልጋና ኪችን ካቢኔቶችን እኛ ጋር ያገኛሉ። ለቤቱ የፊኒሽንግ ሥራ እኛው እንጨነቃለን። በነፃ የትራንስፖርት አገልግሎት ደጆ ድረስ እናደርስሎታለን። አድራሻ ቁጥር 1 ቤተላም ይፋ ቺክን አጠገብ፣ ቁጥር 2 መርካቶ ማርስ የገበያ ማዕከል ሁለተኛ ፎቅ የሱቅ ቁጥር 230፣ ቁጥር 3 ቤተል ቢጫ ፎቅ አጠገብ። ኢትዮ ሳዳት አረቢያን መጅሊስ ምንጣፍና ፈርኒቸር